ሰላም ሰላም ጤና ይስጥልኝ እንዴት ናችሁ ውድ ቤተሰቦች እኔ ያለው እግዚአብሔር ይመስገን በእያላችሁበት ሰላማችሁ ይብዛልኝ እንግዲህ ዛሬም ቃላትን የእንግሊዘኛ ቃላትን በአማርኛ በቀጥታ ፍቻቸው ወይም በካብለሪ ፍቻቸውን ጨምሬ ይዤላችሁ መጥቻለሁ እንግዲህ ለሁለት ተከታታይ ቀናት በኤ የሚጀምሩ የእንግሊዘኛ ቃላትን አይተናል ማለት ነው የአማርኛ ፍቻቸውን እያነበብኩኝ ከዛ ደግሞ እስከ ትርጉማቸው ድረስ በደንብ አይተናል እንግዲህ ለሶስተኛ ቀንም ይዤላችሁ መጣለሁ ባልኩት መሰረት ዛሬም ቻሌንጃችን ቀጥሏል ማለት ነው ለሁለት ተከታታይ ቀናት ምን አይተናል እንዳልኳችሁ አይተናል ማለት ነው ሌሎችን ቃላት ዛሬም ደግሞ የመጨረሻ ቀን ነው ዛሬ እንግዲህ በኤ የሚጀምሩ ቃላት የመጨረሻ ቀን ነው ከነገ ጀምሮ ምንድነው በቢ የሚጀምሩ ነው ይዤላችሁ የምመጣው ስለዚህ የመጨረሻ ቀን ነው እንግዲህ ልክ እንደ ሁሉ ጊዜው ደብተርና እስክሪብቶ ይዛችሁ ተከታተሉ ከመጀመሪያው ጀምሮ ቪዲዮን ለማየት ሞክሩ እንዲሁም አዲስ ልጆች ካላችሁ ደግሞ ላይክ እና ሰብስክራይብ በማድረግ ጀምሩ እንዲሁም መማር የሚፈልጉ ደግሞ እንደናንተ ማወቅ የሚፈልጉ ልጆች ስለሚኖሩ በዛውም ሼር አድርጉላቸው እንዲሁም በውስጥ መስመር መማማር የምትፈልጉ ካላችሁ ደግሞ ሁሌም እንደምንለው ከስር ባለው ስልክ ደውሉልን በፈለጋችሁት አማራጭ በኢሞ በቴሌግራም በዋትስአፕ በፈለጋችሁት መደወል ትችላላችሁ አሁን ወደ ትምህርታችን መሄድ እንችላለን ማለት ነው እንግዲህ መጀመሪያ የምናየው የመጀመሪያው ነው የመጀመሪያው ምን ይላል አማውንግ ይላል አማውንግ ከዛ መሀል ላይ የእንግሊዘኛ አነባበቡን ነው እሺ ያስቀምጥኩላችሁ የሚከብዳችሁ ልጆች ካላችሁ ከዛ ቀጥተኛ ፍቺው መጨረሻ ላይ ነው ያስቀምጥኩት አሞንግ ማለት መካከል ማለት ነው በአማርኛ ቮካብለሪ ወይም ቀጥተኛ ፍቺው መካከል ይሆናል ማለት ነው ሁለተኛው ቃላችን አማውንት ይላል አማውንት በሉ እስኪ እኔ ስለ አብራችሁ እያላችሁ አማውንት ከዛ አማውንት የሚለው የሚከብዳችሁ ልጆች ደግሞ ይሄው እዚህ ጋር የእንግሊዘኛ አነባበቡን በአማርኛ እዚህ ጋር ጽፌላችኋለሁ ለእናንተ እንዲቀል ማለት ነው ስለዚህ ይሄንን ማንበብ ትችላላችሁ ስለዚህ አማውንት ይላል አማውንት ማለት ቀጥተኛ ቮካብለሪ ፍቹ ምን ይሆናል መጠን ነው የሚሆነው እሺ መጠን አማውንት ምንድነው አልኳችሁ መጠን ከዛ አሚውዝ ይላል አሚውዝ ማለት መገረም ማለት ነው ቀጥተኛ ፍቹ እሺ ከዛ አሚውዚንግ ማለት ደግሞ ግርምት ኦልሞስት እነዚህ ተመሳሳይ ናቸው አይደል መገረም ወይንም ግርምት አሚውዚንግ ሲሆን ግርምት ይሆናል ማለት ነው ከዛ ቀጥሎ ያለው አናላይዝ ይላል አናላይዝ ማለት መተንተን እዚህ ጋር መተንተን ለማለት ነው እሺ ብቻ አድርጌ ትቻታለሁ መተንተን ብላችሁ አንብቡት አናላይዝ ማለት መተንተን ይሆናል ከዛ አናላይሲስ ይላል ቀጣይ አያችሁት አናላይሲስ ማለት ትንታኔ ይሄም ኦልሞስት ከመተንተን ጋር ብዙ ልዩነት የለውም እንደምታዩት ትንታኔ ማለት ነው ከዛ አንሸንት ይላል ይሄ ደግሞ ጥንት ማለት ነው አንሸንት ማለት ምንድነው የጥንት ወይም ጥንት ማለት የድሮ ወይንም የቆየ ማለት ነው የጥንት ኦኬ ከዛ አንገር እዚህ ጋር ያለች እሺ ተቆርጣ ነው አንገር ማለት ንዴት ወይም መከፋት ሊሆን ይችላል አንድ ሰው አንገር ሆኗል ካለ ተከፍቷል ወይም ተናዷል ማለት ነው ስለዚህ ንዴት የሚለውን ያዙ ከዛ አንግል ትላለች ኦኬ ከዚህ ጋር የተወሰነ እንትን ያለ ነገር አለ እቺ አንግል ናት አንግል ማለት ማዕዘን ነው በእንግሊዘኛው የጠፋሽ ነገር አለች ግን እቺ ማዕዘን ነች ከዛ አንግሪሊ ይላል ይሄ ደግሞ በንዴት ማለት ነው በንዴት እነዚህ ሁለቱ እንግሊዘኛዎቹ ጠፍተዋል ያው በቀጣይ ቪዲዮ ወይ ስሰራ ድጋሚ እነዚህ ሁለቱን ወርዶች ድጋሚ ጽፍላችኋለሁ እሺ ከዛ ወደዚህኛው ስንሄድ አንግሪ ይላል የተናደደ ማለት ነው የምን ይላል አንግሪ ይሄው ምናልባት የሚከብዳችሁ አንግሪ የሚለው የሚከብዳችሁ ልጆች ካላችሁ ለማንበብ ይሄው አንግሪ የሚለው የእንግሊዘኛ አነባበቡን እዚህ ጋር አስቀምጬላችኋለሁ ስለዚህ ይሄ ምን ይላል አንግሪ ቀጥተኛ ፍቹ አንግሪ ምንድነው የተናደደ ማለት ነው በቃ አንግሪ አንድ ሰው አንግሪ ምናምን መናደድ ወይንም መከፋት የሚለውን ያዙ ብያችኋለሁ ስለዚህ የተናደደ ማለት ነው ቀጥሎ ምን ይላል አኒማል ምንድነው እንስሳ ማለት ነው ይሄንን መቼም አብዛኞቻችሁ ታውቃላችሁ ብዬ አስባለሁ ከዛ አንክል ይላል አንክል ቁርጭምጭምት ማለት ነው አኒቨርሳሪ ክብረ በዓል አኒቨርሳሪ ማለት ምንድነው ክብረ በዓል አናውንስ ማለት ማወጅ ወይንም ማሳወቅ አንድ ነገር ለምሳሌ አናውንስ አድርጊያለሁ ማለት አሳውቂያለሁ ማለት ነው ለምሳሌ የአንድ ሰው ሰርግ ወይም የቀለበት መስራት ቢሆን አናውንስ አድርጊያለሁ ማለት አሳውቂያለሁ ቀለበት መኖሩን አናውንስ አድርጊያቸዋለሁ ማለት ማሳወቅ የሚለውን ወይም ማወጅ ማለት ማሳወቅ የሚለውን ነው ማለት በቀላሉ እንድትረዱት ማለት ነው ቀጥሎ አኖይ ይላል አኖይ ማለት ማናደድ አኖይ ይሄ ኔጌቲቭ ነገር ነው ጥሩ ያልሆነ ማናደድ
አንድ ሰው አኖይ ያደረገኝ ወይም አኖይድ አደረገኝ ማለት አናደደኝ ማለት ነው። አኖይድ የተናደደ ኦልሞስት እነዚህ ተመሳሳይ ናቸው። አኖይድ የተናደደ ሰው ማለት ነው። አኖይድ እከሌ አኖይድ ሆኗል ማለት እከሌ ተናዷል ማለት ነው። አኖይንግ ማለት መናደድ። በጣም ተቀራራቢ ናቸው እነዚህ። አኗል ማለት አመታዊ ማለት ነው። የሆነ አመታዊ የሆነ ነገር አኗል እንለዋለን ማለት ነው። እሺ ቀጥሎ የምናየው ደግሞ ምን ይላል? አፌር ይላል። አፌር ማለት ጉዳይ ማለት ነው። በአማርኛ ምንድነው? ጉዳይ ማለት ነው። አፌክሽን ማለት በፍቅር ከዚህ ጋር አማርኛዋ ተቆርጣለች። መነደፍ፣ በፍቅር መነደፍ አፌክሽን። ከዛ አፎርድ ማለት መቋቋም መቻል ማለት ነው። አንድ ሰው ለምሳሌ አፎርድ አድርጎታል። አሁን ብዙ ችግር ቢደርስበት አንድ ሰው ችግሩን ግን አፎርድ አድርጎታል ማለት ችግሩን ተቋቁሞታል ወይ ማለት ነው። ስለዚህ ያው እንዲገባችሁ ነው፣ በሚገባችሁ ቋንቋ ለማስረዳት እየሞከርኩ ነው። ስለዚህ አፎርድ ማለት መቋቋም ማለት ነው። አፍሬድ ማለት መፍራት ማለት ነው። ቀጥተኛ ቮካብለሪ ፍቹ መፍራት ማለት ነው። ቀጥሎ አፍተር ይላል። እችም አብዛኞቻችን የምናውቃት ናት። አፍተር ይኸው አነባበቡ የእንግሊዘኛ መሀል ላይ እየጻፍኩት ነው። በኋላ ማለት ነው። በኋላ ከዛ አፍተርኑን ማለት ከሰዓት ማለት ነው። ከሰዓት በኋላ ለምሳሌ ይሄንን ታውቁታላችሁ። ከሰዓት በኋላ ለማለት ወይም ከ7 ሰዓት በኋላ ለማለት አፍተርኑን ማለት ከሰዓት ማለት ነው። ቀጥሎ አፍተር ዋርድስ ይላል። አፍተር ዋርድስ ማለት ከዛ በኋላ፣ እዚህ ጋር በኋላ ማለት ነው። እዚህ ጋር ተቆርጣለች። አፍተር ዋርድ ማለት ከዛ በኋላ ማለት ነው። አጌን ማለት ችንም ታውቋታላችሁ። እነዚህ በብዛት የሚታወቁ ናቸው። ድጋሜ አጌን። ለምሳሌ አንድ ሰው አንብብልኝ ቢባል አነበበ። ከዛ ድጋሜ አንብብልኝ ቢባል አጌን ድጋሜ ማለት ነው። በቃ እዚህ ጋር አጌን ማለት ድጋሜ። አጌንስት ማለት አጌንስት በአንጻሩ። ኤጅ እድሜ ማለት ነው። እድሜ። ኤጀንሲ ማለት አገናኝ ማለት ነው። አግሬሲቭ ቁጡ። ኤጎ በፊት ማለት ነው። ኤጎ በፊት። አግሪ መስማማት ማለት ነው። አግሪ መስማማት። እዚህ ኤጎ እዚህ ጋር ጻጻፍ ማለ እግር የሚለው እዚህ ጋር ያው በፍጥነት የተጻፈ ነው። ይሄኛውን ተውት ዝለሉትና ኤጎ የሚለው በፊት ማለት ነው የሚለውን ያዙ። አግሪ የሚለው መስማማት ማለት ነው። አግሪመንት ስምምነት። ኦልሞስት መስማማት፣ ስምምነት እነዚህ ተያያዥ የሆኑ ሚኒንጎች ናቸው። ኤሄድ ማለት ወደፊት። ያ ለምሳሌ አንድ ሰው ጎ ኤሄድ ቢላችሁ ወደፊት ተራመዱ፣ ወደፊት ሂዱ ማለት ነው። ስለዚህ ወደፊት ይሆናል ማለት ነው። ያው ለምሳሌ ኤጎ በፊት ነው አይደለ? ኤሄድ ስንጨምርበት ወደፊት መራመድ አይደለ? ጎ ኤሄድ ወደፊት መሄድ ማለት ነው። ስለዚህ ይሄንን ይመስላል ማለት ነው። ውድ ቤተሰቦች እንግዲህ ለዛሬ እነዚህ ነው ይዤላችሁ የመጣኋቸው። የመጨረሻ ናቸው እንዳልኳችሁ በኤ የሚጀምሩ በቂ ነው ማለት ነው። እንግዲህ ብዙ አይተናል። በኤ የሚጀምሩ ወርዶች ማለት ነው። ቮካብለሪዎቻቸውን በደንብ አይተናል። እነዚህን እንግዲህ ሪካርዳቸውን በደንብ ስሙ። እነዚህን በእርግጠኝነት እስከ ዛሬ ማታ ሸንድዳችሁ መጨረስ አለባችሁ። እሺ ባለፈው ለ2 ቀናት ፖስት ያረኳቸው አሉ ሌሎች ወርዶች፣ እነሱን ጨምራችሁ እነዚህን ዛሬ ሙሉ ለሙሉ እነዚህ መጨረስ አለባችሁ። ደግሞ ቀላል ናቸው። በእርግጠኝነት ሪካርዱን ከሰማችሁት መሸምደድ ትችላላችሁ። እንግዲህ በቀጣይ ደግሞ ሌሎች ያላየናቸውን ወርዶች በቢ ሊሆን ይችላል፣ በሲ ሊሆን ይችላል፣ እነሱን ይዤላችሁ የሚመጣ ይሆናል። ለዛሬ ስለተከታተላችሁ እጅግ አመሰግናለሁ። እንግዲህ አባይ ቲዩብ ወደፊት ነው፣ ሁሌም ወደፊት ነው እንደምላችሁ። ገና ብዙ እንማማራለን። እንግዲህ በዚህ ቻናል ሁሌም እንደምለው የቋንቋ ትምህርት አማርኛና እንግሊዘኛ ቋንቋ ትምህርቶችን ነው እንግዲህ እስካሁን ድረስ የምንማማረው። ሁለቱንም በአማካኝ እንግሊዘኛንም አማርኛንም እያስኬድን የምንማማር ይሆናል። ለዛሬ ይበቃናል። በያላችሁበት ሰላም ሆኑልኝ።